ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። በእንግሊዝ ሁልጊዜም በጉጉት ከሚጠበቁ ውድድሮች መካከል በትልቁ የሚነሳውና የፊታችን እሁድ በኦልትራፎርድ ከሚከናወኑ የጨዋታ መርሃ ግብሮች መካከል ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት የጨዋታ መርሃ ግብር በጉጉት የሚጠበቅ ጨዋታ ነው። ይህንን ጨዋታ በተመለከተ ጥቂት ሀሳቦችን ማንሳት የሚገባን ይመስለኛል። በወቅቱ ማንቸስተር ዩናይትድ ሶስተኛ፣ ሊቨርፑል ደግሞ አራተኛ ደረጃ ላይ ሆነው የሶስት ነጥቦች ልዩነትና የአንድ ደረጃ ምናልባት የሚለያያቸው ክለቦች ብቻ ሆነው በዚህ ጨዋታ ላይ እርስ በርስ የሚገናኙ ክለቦች ይሆናሉ። በጣም ተጠባቂ የሚባል የጨዋታ መርሃ ግብር ነው። ሲዝኑን በተመለከተ የተለያየ አይነት ፎርም ላይ የሚገኙ ክለቦች መሆናቸውን እናስታውሳለን። ነገር ግን ዩናይትድ ወደ አንፊልድ ተጉዞ ኦክቶበር 19 ላይ ጨዋታውን 2-1 በሆነ ውጤት አሸንፎ እንደነበር ይታወሳል። በተለይም የማይክል ካሪክ ቡድን በዛ ጨዋታ ላይ በጣም ፐርፌክት የሚባል ምሽትንም ጭምር ካሳለፈባቸው አጋጣሚዎች የሚነሳ ነበር። ስቲል ይህንን ጨዋታ የማሸነፍ ቅድመ ግምት እያገኘ የሚገኘው ክለብ ዩናይትድ ነው እና በዚህኛው ጨዋታስ ምን አይነት ውጤት ያስመዘግባል የሚለው ጉዳይ ይጠበቃል። ምናልባት አንድ በደንብ ማንሳት የምንችለው ዩናይትድ ከሊቨርፑል ጋር ባደረጋቸው ያለፉት 19 መርሃ ግብሮች ሶስቱን ብቻ ነው ማሸነፍ የቻለው። በቅርብ ዓመታት በጣም ዶሚኔት ተደርጓል። ዩናይትድ በሜዳውም ሆነ ከሜዳ ውጭ በ9 አቻ ወጥቶ በሰባቱ ጨዋታዎች ሽንፈትን አስተናግዷል። ምናልባትም የሚሆነው ይህ ከ2015-16 የውድድር ዘመን በኋላ ሊሆን ይችላል በአንድ የውድድር ዓመት ዩናይትድ በደርሶ መልስ ሊቨርፑልን የሚያሸንፈው። ተመልክቶ እንግዲህ ኦልሞስት ወደ 10 እና 11 የውድድር ዓመታትን ማስቆጠር የቻለ ታሪክ ነው በሁለቱ ክለቦች መካከል እርስ በርስ። በተለይ በዩናይትድ በኩል በአንድ ሲዝን ሁለቱንም ጨዋታዎች በደርሶ መልስ ሲያሸንፍ ማለት ነው። ስለዚህ ይሄኛው ጨዋታ ደግሞ በኦልትራፎርድ እንደመከናወኑ መጠን በጣም በጉጉት የሚጠበቅ ነው። ከዚያ ባሻገር ሊቨርፑል ያለፉትን 3 መርሃ ግብሮች ከሜዳ ውጭ ባደረጋቸው ከማንቸስተር ዩናይትድ ጋር ቡድኑ 3ቱን ማሸነፍ ችሏል። አንድ አቻ ወጥቷል። አንዱን ጨዋታ ሽንፈትን አስተናግዷል። ምናልባት ደግሞ የሚሆነው በዚህኛው ጨዋታስ ላይ ምን አይነት ውጤት ላይ ያስመዘግብ ይችላል የሚለው ጉዳይ የሚጠበቅ ነው። ካለፉት 18 መርሃ ግብሮች ሊቨርፑል ወደ ኦልትራፎርድ ተጉዞ ማለት ነው 3ቱን አቻ ወጥቶ በ12ቱ ሽንፈትን አስተናግዷል። ወደኋላ መለስ ብለን ካለን ከማይክል ካሪክ መምጣት በኋላ ግን በዩናይትድ በኩል ብዙ ነገሮች ተለውጧል። አሁን የትኛውም ክለብ ወደ ኦልትራፎርድ ሲመጣ ራሱ ማንቸስተር ዩናይትድም ጭምር ወደ ትላልቅ የእንግሊዝ ፕሪሚየር ሊግ ክለቦች ስቴዲየሞች ሲያቀና ጨዋታዎችን ይሸነፋል የሚል ድምዳሜ ላይ መድረስ አይቻልም። ለዚህ ማሳያው የሚሆነው ካሪኬንን ቡድን ከተረከበ በኋላ በእንግሊዝ ፕሪሚየር ሊግ ከየትኛውም ቡድን በላይ 29 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ አንደኛ ደረጃ ላይ ይቀመጣል። 13 ጨዋታዎችን አከናውኗል ቡድኑ 13 ጨዋታዎችን አሸንፏል። በእነዚህ ቆይታዎቹ ከ13ቱ 9ኙን አሸንፏል። ከዛ ባለፈ በሁለቱ አቻ ወጥቷል። በሁለቱ ደግሞ ሽንፈትን አስተናግዷል ማለት ነው። በጣም ጥሩ የሚባል ስታቲስቲክስ ያለው ቡድን ነው። ቅድም እንዳነሳ ነው ሁሉ ምናልባትም ሩበን አሞሪም ካደረጋቸው የ20 ጨዋታዎች አንጻር የማይክል ካሪክ ቡድን በአጠቃላይ ከሩበን አሞሪምም ጭምር ያነሱ ጨዋታዎችን አከናውነው በእንግሊዝ ፕሪሚየር ሊግ ከሩበን አሞሪም የተሻለ ጨዋታዎችን ማሸነፍ ችሏል። ዘንድሮ ብቻ ሩበን አሞሪም በ2025/26 የውድድር ዘመን 8 ጨዋታዎችን ነበር ያሸነፈው። 7 አቻ ወጥቶ በ5ቱ ጨዋታዎች ሽንፈትን አስተናግዷል። ይህንን ከተመለከታችሁ ማይክል ካሪክ ኦልሞስት 2 ሽንፈቶችን ብቻ ነው ያስተናገደው። በጣም ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። ከዚያ ባሻገር እንግዲህ በሁለቱ ክለቦች መካከል በጣም የሚጠበቁ በርከት ያሉ ነገሮች ይኖራሉ አይደለ? ይህንን ጨዋታ በተመለከተ በመክፈቻ የጨዋታ መርሃ ግብሮች ላይ ሊቨርፑል አንዱ ጥሩ ነገር የሚሆነው በእንግሊዝ ፕሪሚየር ሊግ አጀማመሩን በተመለከተ በጣም ጥሩ የሚባል አይነት ክለብ እንደነበር እናስታውሳለን። እያደር ግን ጨዋታዎችን የሚሸንፍ አይነት ቡድን ሆነ እንጂ ማለት ነው። ከዛ ባሻገር ካለፉት 12 የጨዋታ መርሃ ግብሮች ደግሞ በአንጻራዊነት ጥሩ ሊባል የሚችል የቅርብ ጨዋታዎቹ ምናልባትም በሊቨርፑል በኩል የአውሮፓ ሻምፒዮንስ ሊግን ልክ ነው ዘንድሮ ያንን ለማሳካት የዛን ያህል ይቸገራል ተብሎ የሚጠበቅ ቡድን አይደለም። በመጨረሻም ቢሆን የቼልሲ አስቶን ቪላ እየተንሸራተቱ ወደኋላ መጓዝ ሊቨርፑልን ወደ እንግሊዝ ፕሪሚየር ሊግ ብቻ ሳይሆን
ወደ አውሮፓ ሻምፒየንስ ሊግም ጭምር ደግሞ በሚቀጥለው ውድድር ዓመት ሊመልስ የሚችልበትን እድል ያስመዘግባል ተብሎ ይጠበቃል። በዛ ረገድ ውስጥ ይሄኛው ጨዋታ ላይ ያሰጋቸው የሚችልበት እድል በጣም ሰፊ ነው። ከዛ ባሻገር ማንቸስተር ዩናይትድ አንድ ጥሩ ነገሩ በዚህ ውድድር ዓመት በሜዳው 36 ነጥቦችን ሰብስቧል። ባሳለፍነው ውድድር ዓመት ከሰበሰባቸው 24 ነጥቦች በ12 ነጥቦች የላቀ ነው ማለት እንችላለን። ይህንን ከተመለከተን ዩናይትድ በሜዳው ዘንድሮ ጥሩ ሊባል የሚችል አይነት ቆይታዎችንም ጭምር እያሳለፈ ነው የሚገኘው። ካለፉት 7 የጨዋታ መርሃ ግብሮች በኦልትራፎርድ ያደረጋቸውን 6ቱን ጨዋታዎች ማንቸስተር ዩናይትድ አሸንፏል። ከሊድስ ጋር በነበረው ጨዋታ ብቻ ነው እንግዲህ ክለቡ ሽንፈትን ያስተናገደው። ከዚህ ባሻገር በአንዱ 78.8 በመቶ የሚሆነው ሊቨርፑል የሊቨርፑል አጠቃላይ ጎሎች መነሻ የሚሆነው በዚህ ውድድር ዓመት ከኦፕን ፕሌይ መነሻ የሆኑ ኳሶች ናቸው። በዚህ ረገድ ከተመለከት ነው ነገም ጎል ማስቆጠር የሚችሉበት እድል ካለ ያንን ሊያሳኩ ይችላሉ የሚለው በጉጉት ከሚጠበቁት መካከልም ጭምር አንዱ ነው። እንግዲህ ስለ ብሩኖ ፈርናንዴዝ በእያንዳንዱ ጨዋታ ላይ ያነሳን ስለሆነ እዚህ ጨዋታ ላይ አዲስ ስታትስቲክስ ሊያስመዘግብ የሚችልበት እድል ይኖራሉ የሚለው ጉዳይም ጭምር ከሚጠበቁት መካከልም የሚነሳ ነው። 19 አሲስት ላይ ደርሷል። አንድ ካደረገ 20 የቴሪ ዳንኤል ኦንድሪ እና የኬቨን ደብሬን አሲስቶች ላይ መጋራት ይችላል። ከዚያ በላይ ማድረግ ከቻለ ደግሞ አዲስ ታሪክ በራሱም ጭምር የሚያስመዘግብ ተጫዋች መሆኑን የምናይበት ምሽት ይሆናል። ከዚያ ባሻገር ማንቸስተር ዩናይትድ ከሊቨርፑል በሚያደርጉት የላንክሻየር ደርቢ ሞሐመድ ሳላ የመጨረሻ መርሃ ግብሩን በሁለቱ ክለቦች መካከል ያከናውናል። በሁለቱ ክለቦች መካከል እና 13 ጎሎችን አስቆጥሯል። እንግዲህ ባለፉት ቆይታዎቹ በጣም ፐርፌክት የሚባል በሁለቱ ክለቦች የእርስ በርስ ግንኙነት ላይ ጎሎችን ከሚያስቆጥሩ ተጫዋች መካከልም ጭምር ደግሞ የምናነሳው ነው። ይሄም አንድ ጥሩ ሊሆን ይችላል። አሌክዛንደር አይዛክም ጭምር በእንግሊዝ ፕሪሚየር ሊግ 100ኛ ጨዋታውን የሚያከናውንበት ምሽት ይሆናል ተብሎ ይጠበቃል። ይሄኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሊቨርፑል በሚያደርጉት ጨዋታ ላይ አክቹዋሊ ሞሐመድ ሳላ ቀደም ሲል አነሳ ነው እንጂ የሚጠበቅ ተጫዋች ይሁን እንጂ ለዚህ ጨዋታ ዝግጁ የማይሆነው ተጫዋች ነው። ስለዚህ የመመልከት እድል የለንም አሁን ባለው ሁኔታ ሁለቱ ክለቦች በሚያደርጉት የፕሪሚየር ሊግ መርሃ ግብር ማለት ነው። ስለዚህ አዳዲስ ነገሮችን የማየት ግዴታዎች ውስጥ እንገባለን። ሊሆን የሚችለው ግን በዚህ ጨዋታ ላይ ቀደም እንዳነሳ ነው ሁሉ ይሄ የውድድር ዓመታቸውን ሙሉ በሙሉ ዲፋይን ማድረግ የሚችል አይደለም። በዩናይትድ በኩል ይህንን ጨዋታ ማሸነፍ እርግጥ ነው የአውሮፓ ሻምፒየንስ ሊግ በውድድር ዓመቱ መጨረሻ ላይ ማሳካቱን የሚያረጋግጥበትን የጨዋታ መርሃ ግብር ያከናውናል። ሁሌም ቢሆን ግን በእንግሊዝ በጣም በትልቅ ከሚጠበቁ የጨዋታ መርሃ ግብሮች መካከል ብዙዎቻችን የማንዘነጋው ጨዋታ ሊሆን የሚችለው ማንቸስተር ከሊቨርፑል የሚያደርጉት የጨዋታ መርሃ ግብር ሁሌም ቢሆን በጣም በጉጉት የሚጠበቁ ጨዋታዎች መሆናቸው ብዙም የሚያነጋግር አሊያም ደግሞ የሚያጠያይቅ እንዳልሆነ ይታወቃል። ከዚህ መነሻ ማንቸስተር እና ሊቨርፑል ሁልጊዜም የሚያደርጉት ጨዋታ ለገለልተኛ ተመልካቾችም ጭምር ደግሞ በጉጉት እንዲጠብቁት የሚያደርግ የጨዋታ ሂደት ስለሆነ ያንን የምናይበት ጨዋታ ሊሆን ይችላል ተብሎ ይጠበቃል። ነገር ግን ምናልባት ልክ የመጀመሪያው ዙር ላይ ለምሳሌ ሲገናኙ ሁለቱ ክለቦች የተገናኙበት አይነት ፎርም ላይ አይደለም የሚገኙት። ለምሳሌ ዩናይትድ አጀማመሩ ጥሩ ስላልነበረ በዛ ጨዋታ ላይ የሆኑ ስጋቶች ነበሩ። ሊቨርፑል ደግሞ አጀማመሩ ጥሩ ነበር፣ ነገር ግን እየቆየ ደግሞ ምናልባትም ፍርክስከስ እያለ ቡድን እንደነበርም ጭምር እናስታውሳለን። ሊቨርፑል 42 በመቶ ብቻ ነው ይህንን ጨዋታ የማሸነፍ ቅድመ ግምት እያገኘ የሚገኘው አሁን ካለበት ነባራዊ ሁኔታ። ከዚህ አንጻር ምን አይነት ውጤት ሊኖሩ ይችላል የሚለው ጉዳይ በጉጉት የሚጠበቅ መሆኑንም ጭምር ደግሞ መዘንጋት ላይ ኖርብን የሚችል የጨዋታ ሂደትን እንመለከታለን ማለት ነው። በጣም ተጠባቂ የጨዋታ መርሃ ግብር ነው። ቀደም ሲል እንዳልነው በመጀመሪያው ዙር ማንቸስተር በአንጻራዊነት የተሻለ ቡድን ነበር። ለምሳሌ 1.34 ብቻ ነበር ሙከራ፣ 12 ሙከራዎችን አድርገዋል። 4 ኢላማቸውን የጠበቁ ሙከራዎችን 36 በጨዋታው ላይ ያደረጋቸው ሙከራዎች ነበሩ። በነዛ 34 የኳስ ቁጥጥሮች ናቸው እንግዲህ ማንቸስተር በዛ ጨዋታ ላይ ጎል አስቆጥሮ ሲወጣም ጭምር የተመለከት ነው። አንዱ ከትላልቅ ቡድኖች ጋር በተመለከትናቸው የማይክል ካሪክ ቡድን ቆይታዎች ውስጥ ኳስን ለተጋጣሚ ቡድን በመተው ይበልጥ የማሸነፊያ የምንላቸውን ቁልፍ የሆኑ ነገሮችን ወደ
በጨዋታው ላይ መፈለግ ቀዳሚ ምርጫውን የሚያደርግ ቡድን እንደሆነ በተደጋጋሚ ተመለከትነው በምንገኘው የካሪክ ስብስብ ውስጥ እያስተዋለን ያለን ይመስለኛል። ያንንም የሚገልጹ የጨዋታ ሂደቶችን ነው ሜዳ ላይ ስንመለከት በሁለቱ ክለቦች መካከል በሚደረጉ የጨዋታ መርሃ ግብሮች እያስተዋለን የምንገኘው ከማንቸስተር ሲቲ፣ ከሊቨርፑል፣ ቼልሲ ጋር በነበሩ ጨዋታዎች ዩናይትድ ዘንድሮ ድሎችን አጣጥሞ መውጣት የቻለ ቡድን ነው። ታዲያ በእነዚህ ቆይታዎች ውስጥ ሁሉን ነገር ለተጋጣሚ ቡድን አሳልፎ መስጠት የቻለ ቡድን መሆኑን ግን አይተናል። መዘንጋት የማይኖርብን ማለት ነው። በጨዋታዎች ላይ ዶሚኔት የሚያደርግባቸው ሞመንቶች በጣም ጥቂት የሚባለው እንጂ ጨዋታውን ሙሉ ለሙሉ በመቆጣጠር ሲያሸንፍ እየተመለከትን አይደለም። ይህም ጨዋታ ምንም እንኳን በኦልትራፎርድ የሚደረግ የጨዋታ መርሃ ግብር እንደሆነ ማንሳት ቢቻልም ማንቸስተር ለሊቨርፑል ኳሱን በመተው የማሸነፊያ የምንላቸውን ቁልፍ ነገሮችን ብቻ በጨዋታው ላይ ሊፈልግ የሚችልበት እድል ሰፊ ነው። ዶርጉ ወደ ጨዋታ ይመልሳል ተብሎ ይጠበቃል። በዛ የጨዋታ መርሃ ግብር ሃይደን ሄቨን፣ ማጓየር፣ ዲየጎ ዳሎት ከዛ ባለፈው ሉክ ሾ በጨዋታው ላይ መኖር እድላቸው ሰፊ ነው። ኮቢ ሜኖ ኮንትራት ከፈረመ በኋላ ሌላው አማካይ ላይ የሚጀምረው ተጫዋች ነው። ካዝሜሮ፣ ኤምቤሞ፣ ብሩኖ ፈርናንዴሽ፣ አማድ በጨዋታው ላይ ወደ ተጠባባቂ ወንበር ሊወርድ የሚችልበት እድል ይኖራል። ከዛ ባሻገር ግን የቤንያሚን ሼሽኮ በጨዋታው ላይ በቋሚነት የመጀመር እድል ይኖራቸዋል ተብሎ ይጠበቃል። አሊሰን፣ ማማርዳሽቪሊ በተመሳይ በሊቨርፑል በኩል ስቲል ጉዳት ላይ የሚገኙ ተጫዋቾች ናቸው። ሞሐመድ ሳላም በጨዋታው ላይ አይኖርም። ኤጉጉ ኤኪቲኬ እንደነ ኤንዶ ያሉ ተጫዋቾችን በዩናይትድ በኩል እስካሁን ድረስ እንደነ ማርቲኔዝ፣ ሾው፣ ዴላይት እና ማቲያስ ኩኛ ናቸው በጉዳት ላይ የሚገኙ ተጫዋቾች። አብዴት የሆኑ ነገሮች በመጨረሻዎቹ ሰዓታት ላይ ሊኖሩ የሚችሉባቸው አማራጮች ሊኖሩ ይችላሉ። ማንቸስተር ግን ብሬንፎርድን እና ቼልሲን አሸንፎ ነው ወደዚህ ጨዋታ የሚመጣው። ሊቨርፑል በአንጻራዊነት ክሪስታል ፓላስን እና ኤቨርተንን አሸንፏል። እንግዲህ ካለፉት 5 መርሃ ግብሮች በሁለቱም ቡድኖች በኩል ማንቸስተር 3ቱን አሸንፎ አንዱን አቻ ወጥቶ አንዱን ሽንፈትን አስተናግዷል። ሊቨርፑል ካለፉት 5 ጨዋታዎቹ በ3ቱ አሸንፏል፣ በሁለቱ ሽንፈትን ያስተናገደ ቡድን ነው። በተለይ በፓሪስ ሰን ዠርመን የ2-2 ሽንፈቶችን አስተናግዶ መምጣት የቻለ ቡድን ነው። እንግዲህ በዛ ጨዋታ ላይ የምናስታውሰው ይሄኛው ጨዋታ ግን በጉጉት የሚጠበቅ ነው። ሊቨርፑል አሌክዛንደር አይዛክን ነው ፊት መስመር ላይ ሊጠበቅ የሚችለው። ምናልባት ፌዴሪኮ ኬዛ በጨዋታው ላይ በቋሚነት የመጀመር እድል ሊኖረው እንደሚችልም ጭምር ይጠበቃል። ምክንያት ያነሳ ነው በእርግጥ የሞሐመድ ሰላ ለመኖር ነው በትልቁ ሊነሳ የሚችለው። ግን ምን አዲስ ነገር ይኖሩታል የሚለው ደግሞ በሰዓታቶቹ እየተደረሱ ሲመጡ ምናልባትም በጉጉት ከሚጠበቁ የጨዋታ መነጋገሪያ ሀሳቦች አሊያም ርዕሰ ጉዳዮች የመሆን እድሉ በሰፊው ሊነሳ የሚችል ነው። የእንግሊዝ ፕሪሚየር ሊግን ግን ለሚከታተሉ ሰዎች የትኛው ለምሳሌ ለእናንተ የትኛው ጨዋታ ነው በትልቁ ስለ ደርቢነት ስታነሱ አእምሯችሁ ለሚመጣው የሚለው ጉዳይም ጭምር በደንብ የሚጠበቅ ይመስለኛል። ማንቸስተር ከአርሰናል አሊያስ ማንቸስተር ከሊቨርፑል ወይንስ በተመሳሳይ ሌሎች ክለቦችን በእንግሊዝ ፕሪሚየር ሊግ እያነሳችሁ ልትመለከቱ ይችላላችሁ። ሴኔ ላመንስ በእንግሊዝ ፕሪሚየር ሊግ ወደዚህ ከመጣ በኋላ በዚህ ውድድር ዓመት 5.3 ጎል መሆን የነበረባቸውን ኳሶች ማዳን የቻለ ግብ ጠባቂ ነው። ይሄኛው ከየትኛውም ግብ ጠባቂ በላይ በቁጥር ከፊት የሚያስቀምጠው ተጫዋች ይሆናል። በነገራችን ላይ ከየትኛውም ግብ ጠባቂ በላይ በእንግሊዝ ፕሪሚየር ሊግ ይህም በጣም በጣም የተለየ ነው። ቅድም እንዳነሳ ነው ሁሉ ብሩኖ ፈርናንዴሽ 652 ምናልባትም 652 ቻንስ ክሬት ማድረግ የቻለ ተጫዋች ነው። ይሄም በዚህ ሰዓት ላይ በ220 ኳሶች ከሌሎች የአጥቂ አማካይ ስፍራ ላይ ከሚጫወት ተጫዋቾች የላቀ ቁጥር ላይ የሚገኝ ተጫዋችም ደግሞ እንዲሆን የሚያደርገውንም ጭምር ቁጥር እንመለከታለን በዚህ ተጫዋች በኩል ማለት ነው። ይህንን እናያለን። ከዚያ ባሻገር ማንቸስተር ዩናይትድ ስቲል 75% ኮቢ ሜኖ ሲይዝ ወይም በቋሚ 11 ላይ ባስጀመረባቸው ጨዋታዎች ላይ አሸንፈዋል። ለዚህ ምሳሌ መሆን የሚችለው ባለፉት 12 እሱ በቋሚነት በጀመረባቸው ጨዋታዎች ዩናይትድ ከ12 9ን አሸንፎ 2ቱን አቻ ወጥቶ በአንዱ ጨዋታ ነው የአቻ ውጤትን ያስተናገደው እና ይህንን ከተመለከታችሁ ስቲል በዚህ ጨዋታ ላይም ጭምር ደግሞ የመጠበቅ እድሉ በጣም ከፍተኛና ከፊት ሊያስቀድመው እንደሚችልም ጭምር ከምናነሳቸው ተጫዋቾች መካከል እንደ አንዱ የሚጠቆም ነው ማለት ነው። ያንን እናያለን። ከዛ ባለፈ በብሩኖ ፈርናንዴዝ በኩል ሌላው ጥሩ ነገር የሚሆነው የፒኤፍኤ ፋንስ ፕሌየር ኦፍ ዘ መንዝ የደጋፊዎች
የወሩ ኮከብ ተጫዋች በመባል ተመርጧል። ይህንን ከዚህ በኋላ ደግሞ ሌላ የሚያከናውነው የጨዋታ መርሃ ግብር ይሆናል ማለት ነው። በዚህኛው የጨዋታ ሂደት ላይ በምናየው ሂደት ውስጥ ምን ውጤት ይኖረዋል የጨዋታው መርሃ ግብር የሚለው ደግሞ የሚያመላክት ነው። ማንቸስተርና ሊቨርፑል ግን ከዓመታት በኋላ አይዶን ነው እንግዲህ በጣም ከረጅም ዓመታት በኋላ በደረጃ ሰንጠረዥ ተቀራርበው የሚያከናውኑ ጨዋታ ይመስለኛል። ዓመታቱን ወደኋላ ማስታወስ አልችልም። ምክንያቱም ሊቨርፑል ባለፉት ቅርብ ዓመታቶች ውስጥ በጣም የተለየ የውድድር ዘመናትን ሲያሳልፍ ማንቸስተር በአንጻራዊነት ለዛ ቅርብ የነበረ ቡድን አልነበረም። ምናልባትም በእንግሊዝ ፕሪሚየር ሊግ በጣም እየወረደ የመጣ ቡድን ነበር ማለት የምንችል ይመስለኛል። የሚያስማማንም ሀሳብ ነው ብዬ አስባለሁ። አሁን ግን በመጠኑም ቢሆን እነዚህ ክለቦች ይበልጥ በደረጃ ሰንጠረዡ ተቀራርበው ከዚያ ባሻገር ደግሞ ተመልካቾችን የሚስብ የጨዋታ ሂደት ሊያከናውኑ በሚችሉበት ስፍራ ላይ ተገኝተዋል ማለት በምንችለው ልክ ሊሆን ይችላል ይህንን ጨዋታ የሚያከናውኑትና ያንን እናያለን። ምን አይነት ፐርፎርማንስ ሜዳ ውስጥ ያስመለክቱናል የሚለው ደግሞ በጣም ከሚጠበቁት የጨዋታ መርሃ ግብሮች መካከል በትልቁ የሚነሳ ሆኖ እናነሳዋለን። ግምቶቻችሁን አስቀምጡ እስኪ። ሊቨርፑል ከማንቸስተር ዩናይትድ በሚያከናውኑት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማን ያሸንፋል፣ ማን ተጠባቂ ተጫዋች ይሆናል በጨዋታው ላይ ብላችሁ ታስባላችሁ የሚለው ጉዳይም ጭምር በጉጉት የሚጠበቅ ይመስለኛል። በዚህ ሰዓት ላይ የተመለከትናቸው ከሚገኙ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች መካከል እና ያንን እናያለን። እንግዲህ አዳዲስ ነገሮች ካሉ ደግሞ የማጋራችሁ ነው የሚሆነው።